በዚህ ሳምንት አንድ አፍታ ስለ ጤናችን። የደም መርጋት በሽታ ነው እንዴ? አይደለም። የደም መርጋት በሽታ አይደለም። ምክንያቱም ምን ሊያመጣው ይችላል የሚለውን ደግሞ እንመልከት። ዋነኛ ምክንያቱ ቀጥተኛ ይሄ ስለሆነ ይሄ ያመጣዋል ማለት አይቻልም። ነገር ግን እንትን የምትሉ ሰዎች ይሄ ፍላይት ለረጅም ጊዜ የምትጓዙ ሰዎች፣ ለረጅም ጊዜ መኪና ውስጥ የምትቀመጡ፣ እንቅስቃሴ በብዛት የሌለበት ነፍሰ ጡር የሆኑ እናቶቻችን ላይ እንመለከታለን። ያንን ነገር ለምን መሰላችሁ? በሁለት ትልልቅ ምክንያቶች። የዚህን እንደ ቀልድ ከእግር ተነስቶ ህይወትን በድንገት ስለሚቀጥፈው ያልኳችሁ ለምን እንደሆነ ታውቃላችሁ? አስተውሉት ነው። ሞር ስናጠበው የአንድ በኩል የሚከሰት የእግር እብጠት እንደ ቀልድ የእግር እብጠት አይደለም። ወደ መፍትሄው ጋር እንምጣ። መፍትሄው ምን መሰላችሁ? ነገራችን ላይ ይህንን ቪዲዮ እስከ መጨረሻው ድረስ ከተመለከታችሁት በቤታችሁ ውስጥ በጣም በቀላል ቴክኒክ፣ ይሄ ማለት በ60 ሰከንድ ውስጥ አንድ ሰው ይህ ዲቪቲ አለበት የለበትም የሚባለውን የምነግራችሁ ይሆናል። ሰላም፣ እንዴት ናችሁ? በዛሬው የአንድ አፍታ ቆይታችን ስለ ዲቪቲ ወይም ደግሞ በጥልቅ ደም ስር ውስጥ ስለሚከሰተው የደም መርጋት በሽታ የምንነጋገር ይሆናል። በነገራችን ላይ በሰውነታችን ውስጥ ባለፈው ይሄ ማለት ስለ ከፍተኛ ደም ግፊት እንደተነጋገርነው ሁላ ዛሬ ደግሞ በዚህ በዲቪቲ ላይ ስገልጽላችሁ ስለ ደም ቧንቧዎች በተወሰነ መንገድ ገልጬላችሁ ነበር። ዛሬ ከዚያ የደም ቧንቧ ውስጥ እስቲ ጤናማ ነገሩ መጀመሪያ ልንገራችሁ እንደተለመደው። ምክንያቱም ጤናማው ስናውቅ ነው የተጎዳውን ለማወቅም ለማከም ምልክቱንም ለመመልከት የምንሞክረው ማለት ነው። በነገራችን ላይ ይህንን ቪዲዮ እስከ መጨረሻው ድረስ ከተመለከታችሁት በቤታችሁ ውስጥ በጣም በቀላል ቴክኒክ፣ ይሄ ማለት በ60 ሰከንድ ውስጥ አንድ ሰው ይህ ዲቪቲ አለበት የለበትም የሚባለውን የምነግራችሁ ይሆናል። ሉክ በኖርማል የሚባለው ወይም ደግሞ ጤናማ የሚባሉት እንግዲህ በሰውነታችን ውስጥ 3 አይነት የደም ቧንቧ እንዳለው ከዚህ ቀደም ገልጬላችኋለሁ። ዛሬ ግን የሚጠቅሙንን እስቲ 2 የደም ቧንቧዎች ልግለጽላችሁ። ይሄ ማለት አርተሪ እና ቬይን ይባላሉ። አርተሪ ማለት በአማርኛውም ብላችሁ ሰዱት መሰላችሁ፣ ይሄ ደማችንን ከልባችን በመረከብ ወደ ሰውነታችን የሚያሰራጨው አከፋፋይ ብላችሁ ሰዱት፣ የሚወስድ ነው ደምን። ቬን ደግሞ ብለን የምንጠራው ደምን ምን የሚያደርግ የሚመልስ። ይሄ ማለት ደም በሚሄድበት ጊዜ ኦክስጅን ይዞ ይጓዛል። በሚመለስበት ጊዜ ደግሞ ሰውነታችን ከተጠቀመው በኋላ ምን ያደርገዋል ማለት ነው? ደማችንን የሚመልሰው። ይሄ ማለት ወደ ካርቦን ዳይኦክሳይድን ይዞ የሚመጣው ቬን ይባላል። ደም መላሽ ብለን የምንጠራው ማለት ነው። በዛ ውስጥ ስለሚከሰተው የደም መርጋት ነው የምንነጋገረው። በነገራችን ላይ የመርጋት በሽታ ነው እንዴ? አይደለም። የደም መርጋት በሽታ አይደለም። ምክንያቱም በሚቆርጠን ጊዜ፣ በምንጎዳ ጊዜ፣ ሴቶች በሚወልዱበት ጊዜና ደም በሚፈሳቸው ጊዜ እኮ የሚተካው ምንድን ነው? የደም መርጋት ስላለ እኮ ነው። which means ደማችን ዝም ብሎ ፈሶ እንዲያልቅ የሚያደርገን ማለት ነው። ስለዚህ የደም መርጋት በሽታ አይደለም። የደም መርጋት አለብኝም አትበሉ። እኔ እንግዲህ ነገሮችን በማስተካከል ነው እንግዲህ የምንጀምረው። ሃይፐርቴንሽን ላይ ግፊት አለብኝ እንደማይባለው ላይ የደም መርጋት በሽታ አለብኝ አትበሉ። ይገባናል። ለመግባባት ያክል ያው እንግባባለን እንደዛ ብላችሁ ብትሉ፣ ግን ያው ሳይንሱን ስንጠብቅ ይሄ የደም መርጋት በሽታ የሚባለው ጊዜውንና ቦታውን ሰዓቱን ያልጠበቀ የደም መርጋት እውነት ነው፣ በሽታ ነው። ስለዚህ ጥልቅ በሆነው በደም ስር ውስጥ ስለሚከሰተው የደም መርጋት በሽታ ወይም ዲቪቲ እየተነጋገረ እንገኛለን ማለት ነው። እንግዲህ ይሄ ብዙ ጊዜ የሚሆነው የት መሰላችሁ? ልክ ምስሉ ላይ እንደምትመለከቱት በእግራችን አካባቢ የሚገኘው በጥልቅ ውስጥ የሚገኙ ደም ስሮች ወይም ደግሞ ይሄ ቬን ብለን የምንጠራው ላይ የሚከሰተውን ነው የምናወራው። በሽታውን ጀመርን ማለት ነው። ስለዚህ ተመልከቱልኝ። በዚያ ውስጥ ለምን ከሌሎቹ ቦታዎች አንጻር እዛ እግራችን ላይ ይከሰታል ብለን ካልን ተመልከቱልኝ። ደም መመለስ በራሱ ምን አለው? ተጽዕኖ አለው። አስቡት፣ ወደ ላይ ነው እየመለሰ ያለው። የግራቪቲ ወይም ደግሞ የመሬት ስበት ተጽዕኖ አለ። በዚህም ምክንያት እና በሌሎች የተለያዩ ምክንያቶች ጋር ተያይዞ በእግራችን አካባቢ ምን ይሆናል ማለት ነው? ይህንን የደም መርጋት በሽታን በደንብ ይስተዋላል ማለት ነው። መልካም። በዚህ መንገድ ከጀመርነው እስቲ አንዳንድ ፖይንቶች ደግሞ ልጨምርላችሁ እዚህ ጋር ምን ሊያመጣው ይችላል የሚለውን ደግሞ እንመልከት።
ዋነኛ ምክንያቱ ቀጥተኛ ይሄ ስለሆነ ይሄ ያመጣዋል ማለት አይቻልም። ነገር ግን ብዙ ምኖች መዘርዘር የምንችላቸው አጋላጭ ምክንያቶች አሉት። የመጀመሪያው ብዙ ጊዜ እንትን የምትሉ ሰዎች ይሄ ፍላይት ለረጅም ጊዜ የምትጓዙ ሰዎች፣ ለረጅም ጊዜ መኪና ውስጥ የምትቀመጡ፣ እንቅስቃሴ በብዛት የሌለበት ይሄ ቪዲዮ ለእናንተ ነው ማለት ነው። ምክንያቱም ብዙ ጊዜ እንደዛ በሚሆንበት ጊዜ እቺ ምክንያት ልንገራችሁና ሌሎቹን ዘረዝራለሁ። ሉክ ሰዎች ይሄ በተለያየ ምክንያት ተቀምጠው የሚውሉ ከሆነ ፕላስ ደግሞ ይሄ ሰርጀሪ የተሰራላቸው የአጥንት እና የተለያየ ሰርጀሪ የተሰራላቸው ሰዎች በአብዛኛው ጊዜ ምንድን ነው የሚሆኑት? ቤድ ሬስት ወይም ደግሞ በአልጋ ላይ ነው የሚቆዩት። በዚህ ጊዜ ምን ይከሰታል መሰላችሁ? የእግራችን ጡንቻ ልክ ምስሉ ላይ የምትመለከቱት ካፍ ምስል ብለን የምንጠራው የሱ እንቅስቃሴ የለም። የሱ እንቅስቃሴ መኖር እዛ አካባቢ ያለውን የደም ስር ምን ያደርገው ነበር መሰላችሁ? ያግዘው ነበር። አሁን ግን ያ የሆነ አይደለም ማለት ነው። ስለዚህ በጣም አጋላጭ ምክንያት ነው። ስለዚህ እንደዛ ተጉዛችሁ እግራችሁ ሲያጥ እንደ ቀልድ አትዩት። በጣም ትልቅ ማስጠንቀቂያ ነው። እንቀጥላለን ደግሞ ሌሎች አጋላጭ ምክንያቶች ሰርጀሪ እንደገለጽኩላችሁ ነው። እርግዝና፣ ስለ እርግዝና ብንገራችሁ እንዴት እንደሆነ ብዙ ጊዜ ነፍሰ ጡር የሆኑ እናቶቻችን ላይ እንመለከታለን። ያንን ነገር ለምን መሰላችሁ? በሁለት ትልልቅ ምክንያቶች። የመጀመሪያው ተፈጥሯችን አስደናቂ ነው። እንዴት መሰላችሁ? የኛ ሰውነት ስፔሻሊ ደግሞ አሁን መገልጸላችሁ ነፍሰ ጡር የምትሆን ሴት በተፈጥሮ ደም እንዲረጋ ተፈጥሮ ራሱ ሲያመቻቻት፣ ምክንያቱም በወሊድ ጊዜ የሚፈሰውን ደም ለመቆጣጠር ሲል ከፍተኛ የሆነ ደም እንዲረጋ ሊያደርጉ የሚችሉ ፋክተሮችን በሰውነቷ ውስጥ ይጨምራል። ይሄ አንድ አጋላጭ ምክንያት ነው። ሌላኛው ደግሞ ጽንሱ እያደገ በሚመጣ ጊዜ በዛ ይሄ ፐልቪክ ብለን የምንጠራው ልክ ምስሉ ላይ በምታዩት መንገድ እዛ አካባቢ ላይ ያለውን ትልልቆቹ ደም መላሾችን ወይም ደግሞ ቬኖችን ምን ያደርጋቸዋል? ይጫናቸዋል። እነዚህ ምክንያቶች በአብዛኛው ጊዜ ነፍሰ ጡር እናቶች ላይ የሚከሰት ሆኖ እናየዋለን ማለት ነው። ግድ በዚህ መንገድ ምክንያቶቹን እየዘረዘርን እንቀጥላለን። ኦቤሲቲ፣ ውፍረት፣ ሲጋራ ማጨስ ፕላስ ደግሞ ይሄ በራሱ የደም መርጋት ጋር ተያይዞ የተለያዩ የጤና ችግሮች እንደ ምክንያትነት ይጠቀሳሉ ማለት ነው። እነዚህን ምክንያቶች ወይም አጋላጭ ምክንያቶች ከዘረዘርኩላችሁ ወደ ምን እንቀጥላለን መሰላችሁ? ምን አይነት ምልክት ያሳያል? እዚህ ጋር አንድ ቁም ነገር ያዙልኝ። የዚህን እንደ ቀልድ ከእግር ተነስቶ ህይወትን በድንገት ስለሚቀጥፈው ያልኳችሁ ለምን እንደሆነ ታውቃላችሁ? ወደ እዛ ቦታ ላይ የተከሰተው የደም መርጋት አሁን በምነግራችሁ መንገድ አሁን በምነግራችሁ ከዚህ ቀጥለው ምልክቶቹን እንዘረዝራለን። ፕላስ ደግሞ አንድ በጣም ሰዎች ጥንቃቄና አጽንኦት ልትሰጡት የሚገባ ነገር ባለማድረጋችን ብቻ ይህንን ወደ ሳምባችን ሄዶ በድንገት ሞትን ያስከትላል ማለት ነው። ግን ምልክቶቹ ምንድን ናቸው? በዚህ ጥልቅ በሆነ ደም ስራችን ውስጥ ወይም ደግሞ የሚከሰተው የደም መርጋት ወይም ዲቪቲ እያልክ የምትነግረን ካላችሁ ምልክቶቹ እነዚህ ናቸው። ብዙ ጊዜ ተከስተው ሊሆን ይችላል፣ ነገር ግን ቀላል ምልክቶች አይደሉም። በነገራችን ላይ ይህ አንድ አፍታ ስለ ጤናችን ነው። በዚህ የጤና ፕሮግራም እንግዲህ ቆንጆ ቁም ነገር እያገኛችሁ እንደሆነ ተስፋ እናደርጋለን። ለሌሎች ሰዎች እንዲደርስ እናንተ ላይክ ማድረጋችሁን፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። ቀጥል። አንዳንድ ጊዜ ምልክት ላይ ያሳይ ይችላል በነገራችን ላይ፣ ነገር ግን ዋነኛ የሚባሉት ምልክቶች እነዚህ ናቸው። የመጀመሪያው የእግር ማበጥ። የእግር ማበጥ ወገኖቼ እንደ ቀላል አንውሰደው። የእግር ማበጥ ይሄ ብቻ ያመጣዋል ወይ? አይደለም፣ ብዙ ምክንያቶች አሉት። ግን የእግር ማበጥ ዋነኛ ምልክቱ ነው። ቀጥላል። በዛ ይሄ ልክ ምስሉ ላይ በምታዩት ከጉልበታችን ጀርባ ባለው የጡንቻ አካባቢ በሚነካበት ጊዜ ህመም ይሰማል። ፕላስ ደግሞ ቦታው የመሞቅ አይነት ምልክቶችና ይሄ የመክበድ ክብድ ማለት እግሬን በጣም ከበደኝ የመጎተት እየጎተቱ ለመሄድ የሆነ የሌላ አካል የሚመስል በአይት ነገር የተቀጠለብን ሊመስለን ላይ ይችላል ማለት ነው። በዚህ በዲቪቲ ወይም ደግሞ በጥልቅ የደም ስር ውስጥ የተከሰተ የደም መርጋት እኚህና የተለያዩ ምልክቶችን ልክ ምስሉ ላይ በምታዩት መንገድ ያመጣል። ዋነኞቹ ግን የነገርኳችሁ ናቸው። በደንብ አስተውሉ። እዚህ ጋር የአንድ በኩል የእግር እብጠት ስፔሻሊ እንድታስተውሉት ነው። ሞር ስናጠበው
የአንድ በኩል የሚከሰት የእግር እብጠት እንደ ቀልድ የእግር እብጠት አይደለም። ለምን መሰላችሁ? ወዲያው ሄዳችሁ ቼክ ተደረጉት። ምናልባትም ምን አላርም እየሰጣችሁ እንደሆነ እየነገራችሁ ነው ማለት ነው። አስተውሉ። እንቀጥላለን። አሁን ደግሞ ወደ ምን እንሂድ መሰላችሁ? ምልክቶቹን አየን አይደለ? በእግራችን አካባቢ የተከሰተው የጥልቅ ደም ስር ውስጥ የተከሰተው የደም መርጋት እነዚህን ምልክቶች ያሳያሉ ካልኳችሁ፣ አሁን ከዚህ ቀጥሎ የምነግራችሁ ምልክት አንድ ሰው የዲቪቲ ታሪክ ወይም ደግሞ በዚህ በጥልቅ ደም ስር ውስጥ የተከሰተ የደም መርጋት በሽታ ይዞት ተመልከቱ። እብጠት የመጀመሪያው ምልክቱ ነው ብያችኋለሁ። ብዙ ጊዜ ሲያብጥ በቤታችን ምንድን ነው የሚደረገው? ማሳጅ ይደረጋል በሞቀ ውሃ ምናምን ነገር አይደል? ነገር ግን አንድ ሰው በዚህ በጥልቅ ደም ስር ውስጥ የተከሰተ የደም በሽታ ወይም በዲቪቲ የተያዘ ሰው ከሆነ ይህንን ማድረግ አሁን የምላችሁን አደገኛ ምልክት ያሳያል። ምን መሰላችሁ? ያቺ የረጋችዋ ደም ከእግር አካባቢ በመነሳትና እንቅስቃሴ በመጀመር ልክ ምስሉ ላይ በምታዩት መንገድ ወዴት ትገባለች? ወደ ቀኙ የልባችን ክፍል ትደርሳለች እንደምንም ብላ። ከዚያ በኋላ እሷ ወዴት ትሄዳለች? ወደ ሳምባችን ይሄዳል። በዚህም ምክንያት በሜዲካል ተርሙ ምን ይባላል መሰላችሁ? ፑልሞናሪ ኢምቦሊዝም ይባላል። ዲቪቲ በጣም አደገኛ በሽታ ነው። አሁን የምላችሁ ምልክቶች ይሄ ማለት ድንገተኛ የሆነ የትንፋሽ ማጠር፣ የደረት አካባቢ የሚሰማ ህመም፣ የልብ ምት መጨመር፣ የማዞር ስሜት፣ ድንገተኛ የሆነ የመረበሽ፣ እኚህ ምልክቶች ቅድም ከነገርኳችሁ ምልክቶች ጋር አንድ ላይ ሆኑ ማለት it's a medical emergency። ወዲያው ወደ ሆስፒታል መሄድ አማራጭና ጥያቄ የሌለው ጉዳይ ነው። ስለዚህ እኚህን ምልክቶች በአስተውሎትና ፕላስ ደግሞ ያልኳችሁን አንድ ሰው የዲቪቲ ታሪክ ኖሮት የዚህ የደም መርጋት በሽታ ይዞት ማሳጅ ማድረግ ማለት በሞቀ ውሃ እኚህን አደገኛ ምልክቶች ሊከሰቱ ምክንያት ስለሚሆን ትልቅ ጥንቃቄ ልናደርግ ይገባል። እስቲ አሁን ደግሞ ወዴት እንሄዳለን? ወደ ምርመራው። ስለዚህ ወደ ምርመራው ደግሞ እንምጣ። ሉክ ይህ በደም ስር ውስጥ የሚከሰተው የደም መርጋት ወይም ደግሞ ዲቪቲ በአይናችን እንዴት ነው? ይሄ በአይናችን አይተን ይሄኛው ዲቪቲ ነው ይሄኛውና ማለት አንችልም። ብዙ ጊዜ ልክ ምስሉ ላይ በምታዩት መንገድ የምታዩት የእግር አካባቢ ያለው የደም ስር የታችኛው በስር በኩል ያለው በጥልቅ ውስጥ ያለው የደም እዛ አካባቢ ላይ የተፈጠረው የደም መርጋት ምን ያደርጋል? የላኛዎቹን በደንብ ፍጥጥ ብለው እንዲታዩ ወደ ላይ እንዲታዩ የእሱ አስተዋጽኦ ነው ማለት ነው። ስለዚህ የመመርመሪያ መንገዶቹ አሉ። ከነሱም ውስጥ መካከል ይሄ የዶፕለር አልትራሳውንድ ብለን የምንጠራው አለ። ዶፕለር አልትራሳውንድ እንደመሰላችሁ ጥቅሙ ብዙ ጊዜ ሲታዘዝ ብንሰማው ወይም ደግሞ ከተገለጸ እንግዲህ ከደም ስር ጋር የተያዘ ችግር ነው አይደል? ስለዚህ ያንን የደም ስር ቪዥዋላይዝ ለማድረግ ለመመልከት የሚታዘዝ ነው። በተጨማሪም ደግሞ ይሄ ዲዳይመርቴዝ፣ ቬኖግራፊ እና የመሳሰሉት አሉ። ቅድም መጀመሪያ ያልኳችሁ ነገር ልግለጽላችሁ። በ60 ሰከንድ ውስጥ አንድን ሰው በቤታችን ውስጥ ይህንን ዲቪቲ ወይም ደግሞ በጥልቅ ደም ስር ውስጥ የተከሰተው የደም መርጋት በሽታ አለበት ወይስ የለበትም? እዚህ ጋር አስተውሉ። ይህ ምርመራ ምን ስፔሲፊክ ነው? ምን ማለት ነው መሰላችሁ? ማለት አሁን ልክ ምስሉ ላይ በምታዩት መንገድ ስላደረጋችሁ ብቻ ዲቪቲ ነው ብለን መወሰን አንችልም። ነገር ግን እነዛ ከላይ የጠቀስኩላችሁን ሪስኮች ካሉ እንደ ትልቅ አመልካች ነገር እንደ ግብአት ነው የምንወስደው። ስለዚህ በቀላሉ ቤታችን የምንሞክረው ነው። እንዴት መሰላችሁ? ልክ ምስሉ ላይ በምታዩት መንገድ አንድ ሰው በጀርባው ከተኛ በኋላ እግሮቹን ይዘረጋል። እግሮቹን ከዘረጋ በኋላ ያ በተከሰተበት አቅጣጫ ይሄ ማለት በእግሮቹ በጉልበቱ ጡንቻ ወይም ካፍ መስል በጉልበቱ ጀርባ ከሚገኘው ጡንቻ ወይም የካፍ መስል አካባቢ ያሉት ደም ስሮችን ካየን በዛው እግሩ አቅጣጫ በዘረጋበት ላይ ልክ ምስሉ ላይ በምታዩት መንገድ ጣቱን እጥፍ እናደርጋለን። በሚታጠፍበት ጊዜ ከስር ይሄ ማለት የእግር ጡንቻ አካባቢ ላይ ህመም ይሰማዋል ማለት ነው። ይሄ ትልቅ አመልካች ነገር ነው። ነገር ግን በተለያዩ ምክንያቶች ይሄ ህመም ሊከሰት ስለሚችል ቀጥተኛ ያ ተከሰተ ማለት ዲቪቲ ነው ባንልም፣ ነገር ግን ይሄ ስፔሻሊ ነፍሰ ጡር ከሆኑና ቅድም የዘረዘርኩላችሁ ሪስኮች ወይም ደግሞ ተጋላጭነት ካሉ ትልቅ አመልካችነት ነው ማለት ነው። እሱ መጀመሪያ ያልኳችሁ ፖይንት ይህች ነች ማለት ነው። ምን መሰላችሁ? ይህ ዲቪቲ በፍጥነትና በአስቸኳይ
መፍትሄ ከተሰጠው በጣም ቀላል በሽታ ነው። ስለዚህ ሕክምናዎቹን ለእውቀት እንዲጠቅመን፣ ምክንያቱም ይህ አንድ አፍታ ስለ ጤናችን ነው። ስለዚህ ስለ ጤናችን ስንገነዘብ ምን ማለት ነው ከሚለው ጀምረን እስከ መጨረሻው ማየት ስላለብን ነው። ስለዚህ እንደ መፍትሄ የሚሰጡት መድኃኒቶች እንዳጠቃላይ ልንገራቸው። ይሄ አንቲኮአጉለንት ወይም ደግሞ የደም መርጋትን የሚቀንሱ ወይም የደም ማቅጠኛ በተለምዶ የሚባሉ እንደነ ዋርፈሪን፣ ሄፓሪን፣ እንደነ ዳይሬክት ኦራል አንቲኮአጉለንት የምንላቸው መድኃኒቶች ሲሰጡን እንሰማ እንችላለን። ፕላስ ብዙ ጊዜ የሚታዘዘው ይሄ ኮምፕሬሽን ስቶኪንግ የሆነ ካልሲ የሚመስል ሆኖ እዛ ቦታ ላይ የብለድ ፍሎውን ኢምፕሩቭ የሚያደርግልን የደም እንቅስቃሴ የሚያሻሽልልን እነዚህ አይነት ማኔጅመንቶች ሲደረጉ ልናይ እንችላለን። ፕላስ ደግሞ ፖዚሽኒንግ እንዴት መሰላቸው? አቀማመጥ ሌግ ኢሊቬሽን ልክ ምስሉ ላይ በምታዩት መንገድ በማድረግ እና በተለያዩ መንገዶች ይህንን ጥልቅ ደም ስር ውስጥ የሚከሰተውን የደም መርጋት በሽታ ልንቆጣጠረው ወይም ደግሞ ልናክመው እንችላለን ማለት ነው። ግድ አሁን በዚህ ላይ በአጠቃላይ ሜጀር የሚባሉ ትሪትመንቶቹን በዚህ መንገድ ካወቅን የመከላከያ መንገዶቹን ልንገራችሁ። መቼም መከላከያ መንገዱ በጣም ወሳኝ ነው። ይህ አንድ አፍታ ስለ ጤናችን ነው። እንግዲህ በዚህ ፕሮግራም ላይ ያላችሁን ሀሳብ አስተያየት፣ በነገራችን ላይ ቀጠሮ አስይዘናችሁ ነበር የተለያዩ ፖሎች በፖልም እና ቪዲዮውን እስከ መጨረሻው ድረስ ከተከታተላችሁት የከፍተኛ የደም ግፊት ላይ የተቀመጡ እንድትመርጧቸው የተቀመጡ ሊስቶች ነበሩ። እሱ አልመረጣችሁም። ሰው አሁንም አረፈደም። የምትፈልጉትን በሽታ እንዲሰራላችሁ የምትፈልጉትን አሳውቁን። በፈለጋችሁት መንገድ ኮንታክት ብታደርጉን እኛ ደግሞ አዘጋጅተን የምንማማርበት ይሆናል ማለት ነው። ሰው ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትዘንጉ። እንቀጥላለን። ወደ ፕሪቨንሽን ወይም ደግሞ የመከላከያ መንገዶች ምን መሰላቸው? ቅድም የጠቀስናቸውን ተጋላጭነት ምን ማድረግ ነው? መቀነስና መቆጣጠር የምንችላቸውን ማድረግ። ይሄ ማለት ቅድም ለረጅም ጊዜ መቀመጥ፣ እንቅስቃሴ አልባ የሆነ ፕላስ ደግሞ በሰርጀሪና በተለያዩ የሕክምናዎች ውስጥ ይሄ መንቀሳቀስ ለማይችሉ ታካሚዎች ምን ይደረጉ ከተባለ በእኛ መንቀሳቀስ ለምንችል ሰዎች ስፔሻሊ ይሄ ምን ይለዋል መሰላችሁ ሳይንሱ በየአንድና በየሁለት በአንድ ሰዓትና በሁለት ሰዓት ውስጥ በጣም ተቀምጠን መነሳትና መንቀሳቀስ፣ በጣም ተቀምጠን ከሆነ የቆየ ነው መነሳት መንቀሳቀስ ይገባናል ማለት ነው። ፕላስ ደግሞ ለምሳሌ እነዚህ ታካሚዎች ከሆኑ ደግሞ እንደ ጤና ባለሙያ ማንቀሳቀሻ የራሱ የሆኑ ሰዓቶች አሉ። እነሱን ጠብቀን፣ ምክንያቱም እንደዛ ማድረጋችን አሁን ያልኳችሁ ጥልቅ የደም ስር በሽታን መከላከል ብቻ ሳይሆን ብዙዎቹን እንዲከላከሉ የራሱ የሆኑ አስተዋጽኦች አሉ። ስለዚህ ማንቀሳቀስ ይገባል። በቂ የሆኑ ውሃ መጠጣት፣ ኤክሰርሳይዝ ሬጉላር መስራት፣ ፕላስ ደግሞ ይሄ ዊር ኮምፕሬሽን ሰው ቅድም ያልኳችሁ ሪኮመንድ ከተደረገ which means በጤና ባለሙያው እንድንጠቀም ከተመከረ እሱም ብናደርግ ይመከራል ማለት ነው። እንደ ልክ ምስሉ ላይ የምታዩትን አይነት ማለት ነው። ፕላስ ደግሞ አንዲት እናት በተለይ ደግሞ እንደ ኢትዮጵያ ማህበረሰብ አንዲት ሴት ልጅ ከወለደች በኋላ በምትታረስበት ጊዜ መቼም ከቤት አትወጣም፣ እንቅስቃሴ ትገደባለች፣ መጋረጃው ጨልሞ ከጤና አንጻር ግን አይመከርም። እሷን ቅድም ልጅ ከወለደች በኋላ በጣም ልትንቀሳቀስ ይመከራል። በቃ በሚገባው ልክ እንቅስቃሴ ታድርግ ብሎ ጤናው ሳይንስ ይመክረናል ማለት ነው። ፕላስ ደግሞ ሰዎች ከሰርጀሪ ከተሰራላቸው በኋላ በሚፈቅደውና በተመከረው ልክ የጤና ባለሙያ እንደመሆናችን መጠን ያ ሰርጀሪ የተሰራለትን አካልና ሰው ልናንቀሳቀሰው ይገባል ማለት ነው። ስለዚህ በዛሬው የአንድ አፍታ ስለ ጤናችን ቆይታ በጥልቅ ደም ስር ውስጥ ስለሚከሰተው በሽታ ዲቪቲ የጤና መረጃ ተማምረናል። የጤና መረጃ አካፍያችኋለሁ። በቀጣይ አሁንም እንዲሰራላችሁ የምትፈልጓቸው ልክ ምስሉ ላይ የምታያቸውን መርጣችሁ ብታቀርቡልን በደስታ የምንቀበለው ይሆናል ማለት ነው። በቀጣይ በሌላ የአንድ አፍታ ስለ ጤናችን ፕሮግራም እስከምንገናኝ ድረስ እኔ አብሬያችሁ ቆየሁት ዮናታን ነበርኩኝ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ አሁንም አይረሳ። ጤናችሁን ጠብቁ።